ዘመዶ ማን ነው? ዘመዶ በእውነትና በቴክኖሎጂ ላይ ቤቱን መስርቷል። መሰረቱን ስታዩ የቴክኖሎጂ ምሰሶ ይታያላችሁ። ብርሃን ሞባይል ባንኪንግ በሞባይል መተግበሪያ ወይም በኮከብ 881 መሰላል በመደወል ለራስዎ ወይም ለልጆቹ የትምህርት ቤት ክፍያም ሆነ የሞባይል ካርድ ለመሙላት ይችላሉ። የፈጣን ጥበብ ግብሮን የዋይፋይ እና ሌሎች የኢትዮ ቴሌኮም ክፍያዎችን እንዲከፍሉ የበረራ ትኬት እንዲያገኙም ያስችሎታል። በብርሃን ባንክ እውነተኝነትና ቴክኖሎጂ ተሸምኗል። ይህ ውህደት በእልፍ ቤተሰቦቹ ዘንድ መታመንን አፍርቶበታል። የስኬታቸው ምክንያት ነውና የብርሃን በረከቶች በፖስና በኤቲኤም ማሽኖችም ተገልጸዋል። የሚሊዮኖችን ኑሮ አቅልለዋልና እኛም ከብርሃን ተዛምደናል። እውነተኝነቱን እያጣጣመን ስራችንን በቴክኖሎጂው እየከወንን እንገኛለን። አውቃችሁታል። ዘመዳችሁ እሱ ነው። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማጮቻችን አራዳ ኤፍኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ያደመጣችሁ የምትገኙት። የአርሰናልን ጉዳይ እንመልከት። ጉዳቶች እየበዙ ነው ገና በመጀመሪያዎቹ ወራቶች። ይሄንን ጉዳይ እናንሳ። ለፕሪሚየር ሊግ ዋንጫ የሚፎካከር ቡድን ጉዳት ምን ያህል ከባድ እንደሆነ ይታወቃል። ይሄንን በተደጋጋሚ ሰናይ ነበር። በእርግጥ አሁን አርሰናል ስኳዱ በጣም ጥልቅና ሰፊ ነው። ደሞ ጥራት ያላቸው ብዙ ተጫዋቾች አሉ። ግን ወሳኝ የሚባሉ ተጫዋቾቻቸውን በጉዳት ያጡ ነው። ማዶኬ ጥሩ ሪትም ላይ በነበረበት ሰዓት ነው አይደለ ጉዳት የገጠመው። እናንሳኝ ጉዳይ ትልቁ አሁን አዲስ የተሰማው የጉዳት ጉዳይ የማድዌኬ የጉዳት ጉዳይ ነው እና ቀላል ጉዳትም አይደለም። አሁን እንግዲህ ሚካኤል አርቴታ የጊዜ ገደብ በዚህ ጊዜ ነው የሚመለሰውና ሚል ጊዜ ባናስቀምጥም ጉዳቱ ቀላል አይደለም፣ ኢምፖርታንት ኢንጁሪ ነው ብሏል። ከዛ ደግሞ ዴቪድ ኦርንስታይን ብዙ ጊዜ ክሬዲቢሊቲ ያለው ጋዜጠኛ ነው። ከአርሰናል ሜዲካል ዲፓርትመንት የሆነ መረጃ ሳያገኝ እንደዚህ አይነት ነገር ሚል አይመስለኝም። እሱ ደግሞ ከ6 እስከ 8 ሳምንት ብሏል። የትኛውም ይሁን ቀላል ጉዳት አይደለም እና ደግሞ የውድድር ዘመኑን ከጀመረበት ሁኔታ አንፃር እንዳልሹ በጣም የሚያስቆጭ ጉዳት ነው። ለሳካ ደንበኛ ፍክክር መስጠት ጀምሮ ነበር በእንግሊዝም በአርሰናልም። ግን እሱ ብቻ አይደለም። ለምሳሌ ትላንትና የመጀመሪያ ጨዋታውን እንዲያደርግ ይጠበቅ የነበረ ተጫዋች ነበር። የመጀመሪያ ጨዋታቸውን ያደረጉ ተጫዋቾች ነበሩ። ክሪስቲያን ኖጋርድ፣ ኬፓ አሪዛባላጋ። ከነሱ ጋር የአርሰናል የመጀመሪያ አሰላለፍ ውስጥ ገብቶ ፒየሮ ኢንካፒዬ የመጀመሪያ ጨዋታውን እንዲያደርግ ይጠበቅ ነበር። እሱም በጉዳት ምክንያት አልተጫወተም። ስለዚህ ቀስ እያለ እየጨመረ መጥቷል የጉዳቱ መጠን። ኦደጋርድ የለም፣ ሃቨርትዝ የለም፣ ሳካ ገና መመለሱ ነው። በቀደም ከእቅዱ ቀድሞ ነው ያጫወተው ተጫዋቹ። መጀመሪያ ታክቲካዊ ውሳኔ መስሎ ነበር በሲቲው ጨዋታ ላይ በሁለተኛው አጋማሽ ኤዜንና ሳካን አንድ ላይ ሲያስገቡ። በኋላ ያው የጉዳቱን ውጤት ስንሰማ ለነገሩ ኤዜ በመጀመሪያ አጋማሽ ከአርሰናል የተሻሉት ተጫዋቾች መካከል አንደኛው ስለነበር ጨዋታውን ለመለወጥ የግድ መቀየር ያለበት ተጫዋች አይመስልም ነበር። ደህና ነበር፣ ግን የሱ ጉዳት ምልክት ታሳይቷል። በአንዳንድ እንትኖች ላይ ነው የምናየው። ምክንያት ሕክምና ሲያገኝ አላየ ነው። ግን ጨዋታውን ድጋሚ ካየሹ የሆነ ቦታ ምልክት ሲሰጥ እናየው ነበር። ጨዋታው ሊያልቅ ሲል እንዲህ ጡንቻውን ሲያሻሽ ይታይ ነበር። የመጀመሪያ አጋማሽ ከማብቃቱ በፊት ከባድ ጉዳት ሆነ እሱ እና እንዲያውም መጀመሪያ አካባቢ ኤሲኤል ሳይሆን አይቀርም ምን የሚል ፍርሃት ነበር። አንድ ጋዜጠኛ ኤሲኤል ሳይሆን አይቀርም የሚል መረጃ ወጥቶ ስለነበር ኤሲኤል ቢሆን ደግሞ ያው ከሲዝን ውጪ የሚያደርግ ጉዳት ሊሆን ይችል ነበር። ምሳ እንዳነሳሹ የአርሰናል ስብስብ በዚህ ዓመት በጣም ሰፊ ነው በቁጥር በጥራትም በጣም ጥሩ ጥራት ያለው ነው። ስለዚህ አንድ ተጫዋች ቢወጣና ቢገባ ብዙ የኳሊቲ ድሮፕ የለም። አሁን በፊት ሳካን ማሳረፍ ካለብሽ ሪስ ኔልሰንን የምታጫውቹው። በሳካና በሪስ ኔልሰን መካከል በጣም ትልቅ የጥራት ልዩነት አለ አሁን ተጫዋቾቹ ባሉበት ደረጃ። ስለዚህ የሚቀጥለው ጨዋታ ላይ ሪስ ኔልሰንን ላሰልፍ ካለ አርቴታ የውጤት ኮምፕሮማይዝ ይሆንበታል። አሁን ይችላል ሳካ ባይሰለፍ ማድዌኬ ይጫወታል። ማድዌኬ የቼልሲ ጀማሪ የነበረ የእንግሊዝ ብሔራዊ ቡድን ተጫዋች የሆነ በጣም ጥሩ ተጫዋች ስለሆነ በሁሉም የሜዳ ስፍራ አንድ አይነት አማራጭ አለው። አሁን ግን እነዚህ አማራጭ የተባሉ ተጫዋቾችም እየተጎዱ ከሜዳ የሚርቁ ከሆነ አሁን ኖጋርድ ለምሳሌ አዲስ ተጫዋች ነው፣ ገና ከጉዳት ተመልሶ ነው ትላንትና ሲጫወት አዲስ ተጫዋች ለአርሰናል አንድ ደቂቃ ሳይጫወት ነው የተጎዳው። ይሄ ተጫዋች አንደኛው ወደ አርሰናል ሲመጣ ከቀረቡት ጀስቲፊኬሽኖች መካከል አንደኛው አይጎዳም፣ የፊትነስ ሬከርዱ በጣም ጥሩ ነው የሚል ነበር። የተደረጉትን የፕሪሚየር ሊግ ጨዋታዎች ብቻ ልውሰድና በእያንዳንዱ ጨዋታ አርሰናል እነማንን በጉዳት እንዳጣለ ጥቀስ። ለምሳሌ ኦገስት 17 ከማንቸስተር ዩናይትድ ጋር አርሰናል ተጫወተ። ከዚያ ጨዋታ በኋላ የቤን ዋይትን የእንደገና ጉዳት፣ የካይ ሃቨርትዝን እንደገና ጉዳት ሰማን እና ሃቨርትዝ ቀላል ጊዜ አይደለም ከሜዳ የሚርቀው። በጣም የተለየ ስፔሲሜን ነው፣ የተለየ ነው። ቶሎ ቢመለስ ብዙ አይገርምኝም፣ ግን ቶሎ የሚመለስ አይመስለኝም ሲል ነበር
ትላንትናው ጨዋታ በፊት የሰጠው ጋዜጣዊ መግለጫ ላይ አሰልጣኙ። ከዛ በሳምንቱ ከሊድስ ጋር ተጫወተ አርሰናል። እዛው ጨዋታ ላይ ኦዴጋርድ የትከሻ ጉዳት፣ ቡካዮ ሳካ የሃምስትሪንግ ጉዳት ገጠመው እና ሳካ ከወር በኋላ ነው የተመለሰው። ኦገስት 31 ከሊቨርፑል ጋር ሲጫወቱ 5 ደቂቃ ብቻ እንደተጫወተ ዊሊያም ሳሊባ የቁርጭምጭሚት ጉዳት ገጠመው ነው። የተወሰኑ ጨዋታዎች አለፉት። የሲቲ ጨዋታ ላይ ነው እሱም የተመለሰው። ሴፕቴምበር 13 ከኖቲንጋም ፎረስት ጋር በሜዳው አርሰናል ሲጫወት ኦዴጋርድ በድጋሚ የትከሻ ጉዳት ገጠመው። አሁን ከዚያ በኋላ በተደረጉት ጨዋታዎች የለም። ከሲቲ ጋር ጨዋታው ከተደረገ በኋላ ደግሞ የማድዌኬን ጉዳት ሰማን። ተደጋጋሚ ጉዳቶች ናቸው እነዚህ። እኔ ባለፈው የውድድር ዘመን ብዙ ምክንያቶች ሊቀርቡ ይችላሉ። አርሰናል ለዋንጫ ያልተፎካከረበት ዋናው ምናልባት 80% የሚሆነው የጉዳት ጉዳይ ነው። ምክንያቱም የአርሰናል ተጫዋቾች የተጎዱትን ተጫዋቾች ኢኩዊቫለንት ሳካን በሳላህ ወይም ጋብርኤልን በቫንዳይክ ቦታ እያደረግሽ እነዚህ የሊቨርፑል ተጫዋቾች የአርሰናል ተጫዋቾች የተጎዱትን የጉዳት መጠን ያህል ቢጎዱ ሊቨርፑል ያለፈውን አይነት ሲዝን ያሳልፋል ወይ የሚል ጥያቄ እንጠይቃለን። ሳላህ የሊቨርፑልን 60% ጎል ኮንትሪቢዩት ያደረገ ተጫዋች ነው። እድል ይሁን ሌላ ሰበብ ይቅረብበት፣ ሌላ ሜዲካል ማብራሪያ ይኑረው፣ ሌላ የትሬኒንግ ማብራሪያ ይኑረው፣ እሱ አንድ ጉዳይ ሆኖ የጉዳቶቹ መጠን ግን ያለፈውን የውድድር ዘመን የአርሰናልን ጉዞ 80% የወሰነ ነው። ለምሳሌ ሊቨርፑል 11 ተጫዋቾች ነበሩት 30 ጨዋታ በትንሹ ያደረጉ ተጫዋቾች። አርሰናል 5 ተጫዋቾች ነው የነበሩት። የማጥቃት ዲፓርትመንቱ ሙሉ ለሙሉ ተነቅሎ ነው ሄደው ባለፈው የውድድር ዘመን። ሃቨርትዝ ከፌብሩዋሪ በኋላ እስከ ሲዝኑ መጨረሻ ድረስ አልተጫወተም። የመጨረሻው ጨዋታ ላይ መሰለኝ ተቀይሮ ገብቶ የተጫወተው። ቡካዮ ሳካ ኦልሞስት 4 ወር አልነበረም። ኦዴጋርድ ሲዝኑ እንደተጀመረ 6 ሳምንት ከሜዳ ርቋል። ማርቲኔሊ 1 ወር ከሜዳ ርቋል። ጄሱስ አሁንም ድረስ የለም። ባለፈው ጃንዋሪ ከዩናይትድ ጋር በነበረው ኤፍ ኤ ካፕ ጨዋታ ኤሲኤል ገጠመው። አርሰናል ቶሎ ስለማይደርስ ከዲሴምበር ይመለሳል ተብሎ አይጠበቅም። አሁን ኤሲኤል ነው ጉዳቱ። የቻምፒየንስ ሊግ ዝርዝር ውስጥ ብሎ አላካተተውም እስከ ውድድር ዘመኑ አጋማሽ ድረስ ስለማይደርስ ከጃንዋሪ በኋላ የጃንዋሪ ዝውውር ገበያ ከተዘጋ በኋላ ስኳድ ውስጥ ስፔስ ካለ ሊያካትተው ይችላል። ጉዳቱን ምንድነው አርሰናል ውስጥ ያበዛው? ጉዳት በጠቅላላው አለ። ምንድነው እንደዚህ አርሰናል ውስጥ ያበዛው የሚለውን በተመለከተ ግን የተለያዩ አንግሎችን ማየት የሚያስፈልግ ይመስለኛል። አንዳንዶቹ አንአቮይደብል የሚባሉ አሉ፣ በቃ ማታመልጫቸው። ለምሳሌ የኦዴጋርድ የትከሻ ጉዳት ወይም ራሱ ኦዴጋርድ አምና ለኖርዌይ ብሔራዊ ቡድን ሲጫወት አንድ ተጫዋች ሸርተቴ የወረደበት ታክል እና ቁርጭምጭሚቱ ላይ ተጎዳ። ልትቆጣጠር ያትችል ብዙ ጊዜ ኤሲኤል ያከራክራል። ኤሲኤል የዊር ኤንድ ቲር ነው፣ ብዙ ጨዋታ በመጫወት የሎድ በስቶ ነው የሚመጣው ወይስ በቃ እድለቢስነት ነው የሚል ክርክር ይቀርብበታል። እሱ ላይ የሆነ የተረጋገጠ የሜዲካል ድምዳሜ የተደረሰ አይመስለኝም። አንዳንዶቹ ጉዳቶች በቃ ፍሪክ ጉዳቶች ናቸው፣ በእድለኛ ባለመሆን የሚደርሱ ጉዳቶች ናቸው። አሁን የኤሲኤል ጉዳትን በተመለከተ ሌላ አንድ ክርክር አለ፣ ካውንተር አርጊውመንት አለ። ለምሳሌ ትዝ ይለኛል የአርሰናል ተጫዋች አንድ ሮቤር ፒሬስ የሚባል ትልቅ ተጫዋች ነበራቸው። ባይጎዳ ኖሮ ሜቢ ለባሎን ዶር ተስፋ ነበሩ ሮቤር ፒሬስ። አርሰናል የፕሪሚየር ሊግ ሻምፒዮን ነበር። በዛ የአርሰናል የድል ጉዞ ውስጥ ከፌብሩዋሪ በኋላ ሳይጫወት የመጨረሻዎቹን 3 ወራት ሳይጫወት የእንግሊዝ እግር ኳስ ጸሐፍት ማህበር ፒኤፍኤ የሚባል ኤፍደብሊውኤ የሚባል መሰለኝ ፉትቦል ራይተርስ አሶሲዬሽን የሚባል እሱ የአመቱ ኮከብ ተጫዋች ብሎ ነው የመረጠው አስታውሳል። ግን ከኒውካስል ጋር በነበረ ጨዋታ ተጎዳና ጉዳቱ ኤሲኤል ነበር። ለምን ጉዳቱ እንደገጠመው ሲናገር በአእምሮዬ ዝዬ ነበር አለ። ምክንያቱም ኒኮላስ ዳቢዛስ የሚባል አንድ ግሪካዊ ኒውካስል ተጫዋች ሸርተቴ የወረደበትና ከሱ ዘሎ ወደ መሬት ሲያርፍ በጣም ብዙ ጨዋታዎች አድርጎ ስለነበር በአንድ ካሌንደር አመት 64 ጨዋታ አድርጎ ስለነበር ጭንቅላቴ ፎከስድ አልነበር፣ ትኩረት አላደረገም። መሬት ሲያልፍ ተሰነጠቀ ጉልበቱ እና የዓለም ዋንጫ የ2002 የዓለም ዋንጫ በዛ ወርቃማ ጊዜው አለፈው ሮቤር ፒሬስ። አሁን ይሄንን ከጨዋታ ብዛት አንጻር ከአእምሮ መዛል አንጻር ሰዎች ያገናኙታል። አሁን ይሄኛው የጉልበት ጉዳት ነው እና አንዳንዶቹ ጉዳቶች እንደዚህ ይሆናሉ። ለሁለት መክፈል ያስፈልጋል። አሁን አንደኛው አርሰናል ውስጥ ያለው ፍርሃት ግን አሁን ማድዌክ የገጠመው የጉዳት አይነት በስቷል። የሃምስትሪንግ ጉዳት፣ የሶፍት ቲሹ ጉዳት ነው የሚባሉት በጣም ተደጋግመዋል። ስለዚህ አርቴታ በቀደም ሁሉንም ለምን ጉዳቶች እየበዙ እንዳሉ ለማብራራት የሚሆኑትን ሁሉንም ቫሪየብሎች እናጠናለናል።
ለሱ ክፍት ነን እኛ ጉዳቶቹ ለምን እየበዙ እንደሆኑ ማወቅ እንፈልጋለን። ሳካን በተመለከተም ሌላ ጊዜ ጉዳት የማያጋጥመው ተጫዋች ለምን በ6 ወር ውስጥ 2 ከባባድ የጡንቻ የሃምስትሪንግ ጉዳቶች ገጠሙት የሚለውን ማወቅ አለብን። ምክንያቱም የሚደጋገም ከሆነ ችግሩ የበለጠ መታወቅ አለበት። እንደዚህ ያጋጠመው ይሄ ተጫዋች ቶሎ ቶሎ እየተደጋገመበት ነው። በዛ ላይ በአንድ እግሩ ሃምስትሪንግ ላይ ብቻ አይደለም ይሄ ጉዳት እየደረሰ ያለው። አሁን አንዳንድ ሰዎች የትሬኒንግ ሜተድ ነው ይላሉ፣ ወይ ልምምድ ሜዳው በጣም ደረቅ ነው የሚሉ አሉ፣ ወይ ቡድኑ የሚያሟሙቅበት የሚያቀዘቅዝበት መንገድ የሚሉ አሉ፣ የሚጠቀሙበት ጫማ ምንድነው የሚሉ አሉ። እና ማንኛውም የአርሰናል የቡድን ስብስብ ጥልቀት ምንም ያህል ይሁን ሰፊ ይሁን አሁን በእያንዳንዱ ጨዋታ 2-3 ተጫዋቾች እየተጎዱበት የሚቀጥል ከሆነ ትርጉም አይኖረው ማለት ነው። የቡድን ስብስቡ ሰፊ ነው ምናምን ከሌሎቹ አመታት የበለጠ ለመቋቋም ይችል ይሆናል ጉዳቶች፣ ግን አሁን ባለው ሁኔታ አንሰስቴነብል መቀጠል አይችልም። የአምናው ነገር ተደገመ ማለት ነው። የአምናው ነገር አምና ከዋንጫ ውጪ ያደረጋቸው ዋናው ቁም ነገር እንደገና እየተደገመ ነው ማለት ነው። በፕሪሚየር ሊግ አምና የአርሰናል ተጫዋቾች 1297 ቀናት በድምር በጉዳት ከሜዳ ርቀዋል እና አራተኛ ነበር በጉዳት ብዛት እና ተጫዋቾቹ በጉዳት ከሜዳ በራቁባቸው የቀናት ድምር። ኤፕስዊች፣ ቶተንሃም እና ብራይተን ናቸው ከአርሰናል የሚበልጡት። እነዚህ ብቻ ናቸው የሚበልጡት እና በጉዳቶቹ መጠንም አርሰናል እንደዚሁ አራተኛ ነበር። 36 የተለያዩ ጉዳቶች ገጥመዋቸዋል የአርሰናል ተጫዋቾች። አሁን የጠቀስኳቸው ተጫዋቾች በሙሉ ቢያንስ አንድ ጨዋታ አልፏቸዋል፣ ግን ብዙዎቹ ከአንድ ጨዋታ በላይ ያለፉ። ሁለቱም የአርሰናል ተከላካዮች በተለያየ ጊዜ አምና ተጎድተዋል፣ ሳሊባና ጋብሪኤል ማጋላይሽ። የአርሰናል የመጀመሪያ ተመራጭ የቀኝ መስመር ተከላካይ የነበረው ቤን ዋይት በርካታ ጨዋታዎች የውድድር ዘመኑን 2/3 አልነበረም ማለት ይቻላል። ሪካርዶ ካላፊዮሪ አዲስ ፈራሚያቸው በ6 የተለያዩ ጉዳቶች 27 ጨዋታዎች አልፈውታል ባለፈው የውድድር ዘመን። ግን እንዳልኩት ፓተርን የሆነው ከፍሪክ ጉዳቶች በስተቀር አርሰናል ምንም ሊያደርጋቸው ከማይችሉ ጉዳቶች በስተቀር ግን ለምሳሌ 7ቱ ጉዳቶች የሃምስትሪንግ ጉዳቶች ናቸው። የመስል ኢንቴንደንት ዳሜጅ ነው የሚሏቸው። አንዳንዱ እድል ሊሆን ይችላል፣ የኦዴጋርድ ጉዳት በእድል ምክንያት የደረሰ ሊሆን ይችላል። አርነ ስሎት እድል ነው በሚለው አይስማሙ። ለምሳሌ የኛ ሜዲካል ስታፍ የልምምድ ሜዳ ፋሲሊቲያችን ምናችን እንደዚህ ሁሉ እንጂ እድል ነው ብዬ አላምንም የሚል አስተያየት ሰጥተዋል። ምን ያህል ጉዳት ያን ያህል ቢደርስብን ኖሮ ምን እንደምንሆን አላውቅም፣ ግን እድል ብቻ ግን አይመስለኝም ብለዋል። አምና በ30 ጨዋታዎች 11 ተጫዋቾቻቸው ተሰልፏል። አርሰናል ግን ሳሊባ፣ ትሮሳር፣ ራይስ፣ ማርቲኔሊ እና ፓርቴ ብቻ ናቸው 30 ጨዋታ ያደረጉት የአርሰናል ተጫዋቾች። ተቀይረው ገብተውም ጀምረው ማለት የጀመሩ ተጫዋቾች ብቻ ማለት አይደለም። ደግሞ በ2022-23 የውድድር ዘመን 8 ተጫዋቾች ነበሩት ከ30 በላይ ጨዋታ የጀመሩ ተጫዋቾች አርሰናል። አሁን ቻምፒየንስ ሊግ መጣ፣ ሎዱ መጣ፣ ያኔ ችግር መሆን ጀመረ እና የተለያዩ ማብራሪያዎች ይሰጣሉ። የእያንዳንዱን ተጫዋች ጉዳት በተመለከተ ነጥሎ ማየት ያስፈልጋል። አንዳንዶቹ የጠቅላላ ይሆኑ አሉ፣ የአርሰናል ብቻ ያልሆኑ የጉዳቶቹ መጠን የአርሰናል ብቻ ያልሆኑ የጉዳት አይነቶች አሉ። እኔ የሚመስለኝ ግን ሎድ ነው አንደኛው፣ የጨዋታ ቁጥር መብዛት። ለምሳሌ አርሰናልን የአምናውን የውድድር ዘመን የአምናውን ሳይሆን የካቻው 2023-24 የውድድር ዘመንን ግብ ጠባቂዎችን እንተውና አውትፊልደርስ ከሚባሉት መካከል ብዙ ጨዋታ ያደረጉ 10 ተጫዋቾችን ለዋንጫ ከተፎካከሩት 3 ቡድኖችን እንውሰድ። አንደኛ ሆኖ ከጨረሰው ሲቲ፣ ሁለተኛ ሆኖ ካጠናቀቀው አርሰናል እና ያኔ ክሎፕ የመጨረሻ ሲዝን ነበር ሊቨርፑል 3ኛ ሆኖ ነው የጨረሰው እና ከነዚህ 3 ቡድኖች ብንወስድ የነዚህን 3 ስኳዶች ብዙ ጨዋታ ያደረጉ ተጫዋቾችን ብንወስድና ከ1 እስከ 10 ደረጃ ብንሰራ 8ቱ የአርሰናል ተጫዋቾች ናቸው። በጣም በተደጋጋሚ ብዙ ጨዋታ አድርገዋል። የስኳድ ዴብዝ ጉዳይና አሰልጣኙ ሲያነሳ የነበረው ለፉክክር ለምናምን ብቻ ሳይሆን በቃ ማኔጅ ማድረግ አልችልም፣ በጣም ጠባብ ነው የኔ ስኳድ። ስለዚህ ቻምፒየንስ ሊግ ፕሪሚየር ሊግ 4 ውድድር ላይ የተፎካከርን ሳካን ሁሉንም ጨዋታ ያጫወትኩት አይጎዳ ማለት አይቻልም። በሎዱ ምክንያት ብቻ ይጎዳሉ የሱ ክርክር። ምክንያቱም ቤንቹ ውጤት ይጠየቃል። አሰልጣኝ በቃ የሚለካው በውጤት ነው። የክለቡ ሰዎች በውጤት ብቻ የሚዳኙት አይመስለኝም፣ ፕሮሰሱን ያውቁታል ምናምን። ግን ቢያንስ በሚዲያው በደጋፊዎቹ በምናምን አሁን አርቴታ የሚዳኘው በውጤት ነው። የክለቡ ሰዎች የበለጠን ዋንስድ የሆነ አስተያየት ያላቸው ይመስለኛል። ነገሩን ባይነሪ በሆነ አይን ብቻ የሚያዩት አይመስለኝም ምናምን። ግን ዞሮ ዞሮ አሰልጣኞች በጠቅላላው ረጅም ጊዜ በኃላፊነታቸው ሊቆዩ ከሆነ በውጤታቸው የውጤት ፕሬሸር አለባቸው። እያንዳንዱ ጨዋታ ለአሰልጣኞች ችሎት ነው።
ማሸነፍ አለባቸው እና ካልሆነ ብያኔ ይሰጥባቸዋል። ጥሩ መጥፎም ብያኔ በውጤት ምክንያት የሚሰጥ ነው። ስለዚህ አርቴታ ፕሬሸር ውስጥ ነው ያለው። ሳካን ሁሌ ማጫወት ፕሬሸር ውስጥ ነው የነበረው ቢያንስ እስከ ቅርብ ጊዜ ድረስ። አሁን አንዳንድ ጊዜ ክርክሩ የሚነሳው ለዚህ ነው። ለምሳሌ ሃቨት ከመጎዳቱ በፊት የነበሩትን የመጨረሻ ጨዋታዎችን እንውሰድ። ሃቨት ከመጎዳቱ በፊት አርሰናል ካደረጋቸው የመጨረሻ 14 ጨዋታዎች 13ቱ ላይ የመጀመሪያ አሰላለፍ ውስጥ ገብቶ ተጫውቷል። ከመጎዳቱ በፊት የነበሩትን 5 የቻምፒየንስ ሊግ ጨዋታዎች ሁሉ ተጫውቷል እና እያንዳንዱን ጨዋታ 90 ደቂቃ ነው የተጫወተው። እያንዳንዱን ጨዋታ በአጭር የጊዜ ፍሬም ውስጥ የተደረጉ ጨዋታዎች ናቸው። እያንዳንዱን ጨዋታ ደግሞ ሃቨት ምርጫሽ ሊሆን ይችላል ላይሆን ይችላል አይለግምም ሜዳ ውስጥ። ስለዚህ ብዙ ኤነርጂ ነው የሚያወጣው። ይዘረራል እኮ አንዳንድ ጊዜ ጨዋታው ካለቀ በኋላ ሜዳ ውስጥ እያንዳንዷን የሜዳ ሳር ሊሸፍን እንደሚሞክር አይነት ተጫዋች ይታጋል ማለት ሊስት ይችላል። አርሰናል ለዋንጫ የሚያደርስ አጥቂ ላይ ሆን ይችላል። ማትተቹው ነገር ግን በወርክ ሬቱ መጫወት ብቻ ሳይሆን በከፍተኛ ኢንቴንሲቲ ነው የሚጫወተው። ከዛ ተጎዳ። ቀጥሎ በመጣው ጨዋታ ተጎዳ። 14 ጨዋታ አድርጎ አርሰናል 13 90 ደቂቃዎች 5 የቻምፒየንስ ሊግ ጨዋታ አድርጎ 5 የቻምፒየንስ ሊግ 90 ደቂቃዎች ከኢንተር ሚላን ጋር ከአታላንታ ጋር ከፓሪስ ሳን ዠርማን ጋር ምናምን የሚደረጉ ጨዋታዎች ናቸው እነዛ ጨዋታዎች። ለምን ጄሱስን እንዳያስገባ ጄሱስ ራሱ ብዙ ጊዜ አቬለብል አይደል። የፎርም ጉዳይ ብቻ አይደለም ጄሱስ አቬለብል። ከዛ የሆነ ጊዜ መጣለት ጄሱስ ጥሩ መጫወት ጀመረ። ከዛ ከመጎዳቱ በፊት ከዲሴምበር 11 እስከ ጃንዋሪ 2 ባለው ጊዜ አርሰናል በ3 የተለያዩ ውድድሮች ካደረጋቸው 9 ጨዋታዎች 7ቱን ጀመረ። ደህና ጎል ማስቆጠር ጀመረ። እንዲያውም ጄሱስ የተመለሰ ይመስል ነበር እና ለመጀመሪያ ጊዜ ከአንድ አመት ከምናምን በኋላ ተከታታይ ጨዋታዎች ላይ መሰለፍ ቻለ። ቀስ እያለ አሁን ሃቨት ላይ ያለው ጫና ሊቀንስ ነው ተብሎ ሲጠበቅ ኤሲኤል ገጠመው። አሁን እዚህ ጋር ወደ ሎድ ይወስደናል ማለት ነው። የጨዋታ ሎድ በስቷል። ይሄ አርሰናል ስፔሲፊክ አይደለም፣ ግን የአርሰናል ስኳድ ደግሞ ጠበብ ያለ ነው ወይም ጠበብ ያለ ነበር ባለፉት ጥቂት ዓመታት። በተለያዩ ውድድሮች በተለይ ለመፎካከር አይሆንም። ምክንያቱም ሳሊባ ሲጎዳ 2022-23 የውድድር ዘመን ላይ የተካው ተጫዋች ሮብ ሆልዲንግ ነበር። እሱ ስለ አርሰናል ስኳድ ይነግረናል። ሳሊባ እስኪጎዳ ድረስ አርሰናል በ5 ነጥብ የፕሪሚየር ሊጉ መሪ ነበር። ሳሊባ ከተጎዳ በኋላ በአማካይ ከአንድ ጎል በታች ይቆጠርበት የነበረው ቡድን ከዛ በኋላ ባሉት ጨዋታዎች በአማካይ ከ2 ጎል በላይ የሚቆጠርበት ቡድን ነው። ላይ ኳሊቲ ድሮፑ የሚገርም ነው የነበረው። ስለ ስኳዱ ይነግረናል። አሁን እንደዛ የሚሆን አይመስለኝም። ምክንያቱም ስለ ስኳድ 10 የምናወራው ስትሬንግዝ ኤንድ ዴፕዝ ነው የምንለው ለዛ ነው። ግን ኢሹ ግን አለ። አሁንም ጉዳቶቹ አሁንም አለ። ግን አንዳንድ ጥናቶች የተጻፉ ጥናቶችን ስታይ የአርሰናል ጉዳይ ብቻ አይደለም። ለምሳሌ የእንግሊዝ ፕሪሚየር ሊግ ውስጥ ከ2019-20 ወዲህ ያሉ የመስል የሃምስትሪንግ ምናምን ጉዳቶች ከግምት ገብተው መብዛታቸው ብቻ ሳይሆን የጉዳቶቹ መጠንም በጣም ከፍቷል። ለምሳሌ በ2019-20 የውድድር ዘመን እሱን መነሻ አድርገን እስከ 2022-23 የውድድር ዘመን ማብቂያ ድረስ በፕሪሚየር ሊግ ለተጫዋቾች ላይ ከደረሱት የሃምስትሪንግ ጉዳቶች መካከል 40% ብቻ ነበሩ ከባድ የሚባሉት ወይም ተጫዋቾችን ዘለግ ላለ ጊዜ ከሜዳ የሚያረቁት የሃምስትሪንግ ጉዳቶች። በቅርብ ጊዜ ግን ከ2022-23 የውድድር ዘመን መጨረሻ እስካሁን ድረስ ባለው ጊዜ ግን ተጫዋቾች ከሚገጥሟቸው የሃምስትሪንግ ጉዳቶች መካከል 60% ሲቪየር የሚባሉት ናቸው። ከባድ የሚባሉ ተጫዋቾችን ዘለግ ላለ ጊዜ ከሜዳ የሚያረቁ ጉዳቶች ሆነዋል። አሁን የሚጠየቀው ጥያቄ የእግር ኳስ ፍጥነት ነው። የእግር ኳስ ከሌሎቹም አመታት በተለየ ሁኔታ ሃይ ፔስድ ሆኗል፣ ሃይ ኢንቴንሲቲ ሆኗል። እያንዳንዱ ቡድን ተጫዋቾቹ ከኳስ ውጪ ብዙ ስፕሪንት እንዲያደርጉ ብዙ ኪሎ ሜትር እንዲሸፍኑ ይጠይቃል። አርሰናል ደግሞ ራሱ ሉዊስ ኤንሪኬ እንዳለው ኦፍ ዘ ቦል የአውሮፓ ምርጡ ቡድን ነው አለ። ስለዚህ ተጫዋቾቹ በሙሉ ከኳስ ውጪ ብዙ ይሮጣሉ ማለት ነው። የአርሰናል የጨዋታ ስታይል የተጫዋቾቹን ጡንቻ የሚፈትን ምናልባት ለጉዳት ሊያጋልጥ የሚችል አሁን ብዙ እንደዚህ አልነበረም። ድሮ ቡድኖች በሼፕ ነበር የሚከላከሉት፣ በዞን ነበር። አሁንም በዞን ይከላከላሉ። ግን ድሮ ወደ ዲፌንሲቭ ሼፕ ትሄጃለሽ፣ እንዳሁኑ ብዙ ኪሎ ሜትር አትሮጭ። ድሮ አንድ የርገን ክሎፕ ላይ ይቀርብ የነበረ ክርክር ነበር። ሃምስትሪንግ ላይ ብዙ
ጫና የሚያመጣ የጨዋታ ስልት ነው ያላቸው በሚል ይተቹ እንደነበር አስታውሳለሁ። ጉዳት በጣም የቀነሰው በ2019-20 ውድድር ዘመን ነበር። ምክንያቱም ሊቨርፑል የበለጠ ኮንትሮል የበለጠ ፖሴሽን ቡድን መሆን ጀምሮ ስለነበር የተጫዋቾች የጉዳት መጠን በጣም ቀንሶ ነበር። ኦፍ ዘ ቦል ብዙ ጊዜ አያሳልፉም። አንደኛው ምክንያት አሁን በዚህ ዘመን ያለው እግር ኳስ የፕሬሲንግ የካውንተር ፕሬሲንግ ሃይ ኦክቴን ሃይ ኢንቴንሲቲ በጣም ብዙ ኤነርጂ የሚያስወጣ አይነት እግር ኳስ ነው አሁን በዚህ ዘመን ያለው የእግር ኳስ አይነት። አርሰናል ደግሞ እንደዛ ነው፣ በጣም በኃይለኛ ኤነርጂ ነው የሚጫወተው። አንዳንድ ሰዎች እንደሚሉት ሚኬል አርቴታ ልምምድ ሜዳ ላይ ልክ በጨዋታ ላይ እንደምናየው ኢንቴንስ ነው አይደለም። በቴክኒክ ቦታው ላይ ሚኬል አርቴታ ብዙ ጊዜ ከቴክኒክ ቦታው ምናምን ይወጣል። በጣም ጨዋታ ውስጥ የሚሳተፍ አይነት አሰልጣኝ ነው። ልምምድ ሜዳ ላይም ልክ እንደዚህ ነው። አንድ ሰው ነው አሰልጣኝ ነው። እያንዳንዱን ቫሪየብል ይቆጣጠራል። ተጫዋቾቹ ልምምድ ሜዳ ላይ 100% ፐርፎርም እንዲያደርጉ ይፈልጋል። ሁሉም አሰልጣኞች ይፈልጋሉ ይሄንን። እሱ ግን የበለጠ ማይክሮ ማኔጀር ነው። ጠበቅ አድርጎ ነው የሚይዛቸው ተጫዋቾቹ። ስለዚህ ተጫዋቾቹም ልምምድ ላይ ብዙ ሪላክስ አያደርጉም። በጣም ኢንቴንስ ልምምድ ነው የሚያሰራቸው። ምክንያቱም ጨዋታ ላይ ያንን ኢንቴንሲቲ ለመድገም ልምምድ ሜዳ ላይ ልምምዱ ኢንቴንስ መሆን አለበት። አላማው እሱ ነው። የዚህ ችግር ምንድነው? የዚህ ሁኔታ ዳውን ሳይድ ችግር ግን ለጉዳት ለመስል ስትረስ ምናምን ያጋልጣቸዋል ተጫዋቾቹ። ስለዚህ አንዳንዶቹ ልምምድ ነው የሚሉት በዚህ ምክንያት ነው። አንዳንዶቹ በቅርብ ዓመታት ብዙ የተጫወቱ ተጫዋቾች መሆናቸው ነው። ቅድም አሁን ስለ ሳካ ስናነሳ ሳካ እስኪጎዳ ድረስ በዲሴምበር 2024 መሆኑ ነው። ከ2022 ክረምት እስከተጎዳበት ጊዜ ድረስ 150 ጨዋታ አድርጓል በአጭር ጊዜ ውስጥ። ሃቨርትዝ ከተጎዳበት ጊዜ ድረስ መነሻውን ተመሳሳይ አድርገን 160 ጨዋታ አድርጓል። አምና ጋብርኤል ተጎድቶ ነበር። በጋብርኤል ማጋሌሽ በትልልቆቹ ጨዋታዎች በሪያል ማድሪድ ጨዋታ በደርሶ መልስ፣ በፓሪስ ሳን ጀርመን ጨዋታ በደርሶ መልስ አልተሰለፈም። ጋብርኤል የአርሰናል በእኔ እምነት የአምና የአርሰናል የአመቱ ምርጥ ተጫዋች፣ እሱ ደግሞ 150 ጨዋታ አድርጓል በተመሳሳይ ታይም ፍሬም። እነዚህ ሶስቱም ተጫዋቾች በትንሹ አንድ ወር ከሜዳ ርቀዋል። አንዳንዶቹ በጣም ዘለግ ያለ ጊዜ ከሜዳ ርቀዋል። ይሄ ምን ይባላል? ኩሙሌቲቭ ሎድ ይባላል። የተጠራቀመ ድካም ይባላል። ስለዚህ አርሰናል ሎድ ማኔጅመንት ላይ ጥሩ መሆን አለበት። አሁን ችግር የሚገጥመው ጋብርኤልን ስታስወጪ የምታሰልፊው በርቀት የሱ አሁን ዳውን ግሬድ የሆነን ተጫዋች ነው። ያኮብ ኪቪዎርን ነበር ያሰልፍ የነበረው። ምርጫ አልነበረውም። ከኤምባፔ ፊት እሱን ነው ማጫወት የነበረበት፣ ወይም ከዴምቤሌ ፊት እሱን ነው ማጫወት የነበረበት። ግን ይሄ ውጤት መር በሆነ ኢንዱስትሪ ውስጥ አሰልጣኞች ቢፈልጉም ባይፈልጉም በአብዛኛው ምርጥ ተጫዋቾቻቸውን በየሶስት ቀኑ ለማሰለፍ ይገደዳሉ ማለት ነው። ሰፊ ስኳድ ያስፈልጋል የሚባለው ለዚህ ነው። አሁን እንደዛ ይሆናል ወይ? አሁን ጋብርኤል ባይኖር ፒየሮ ኢንካፔ በጣም ጥሩ ተጫዋች ነው፣ እዛ ቦታ ላይ መጫወት ይችላል። ስለ ሎድ ማኔጅመንት የሚወራው ለዚህ ነው። ግን ሚኬል አርቴታ ሲጠየቅ ምን አይነት አስተያየት ሰጠ? እንዳልኩት የአርሰናል ጉዳይ ብቻ አይደለም። ይሄ የአርሰናል ጉዳይ ብቻ የሚሆነው ከሲቲ ጋር ለምሳሌ ካወዳደር ነው ከስኳድ ጥልቀት አንጻር ይሆናል ማለት ነው። ባለፉት ዓመታት ከነበረው ሲቲ ጋር አሁን የዘንድሮ ሲቲ በጣም ጥልቅ አይደለም ስብስብ። ከቀደሙት አንጻር ግን ካወዳደር ነው ትልቁ ልዩነት የአርሰናል ስፔሲፊክ ችግር ባይሆንም አርሰናል የበለጠ የተጎዳባቸው ምክንያቶች ግን አንደኛው የስኳድ፣ ሁለተኛው ምናልባት ልምምድ፣ ሶስተኛው ግን አርቴታ ራሱ የሚናገረው የጨዋታን ሎድ በተመለከተ ሲናገር ምን ይላል? ለልምምድ ጊዜ የሚባል ነገር የለም። በተለይ ማስል ወይም ጡንቻ የጡንቻ ልምምድ ለመስራት የሚሆን ጊዜ የለም። ተጫዋቾች ጂም የጡንቻ ጉዳት ለመቀነስ አንደኛው ሪኮመንድ የሚደረገው የጂም ልምምድ መስራት ነው። ጂምናዚየም ውስጥ ተጫዋቾች ብዙ ጊዜ ማሳለፍ አለባቸው። ግን ሁሌ ጨዋታ ስለሆነ ጨዋታ እናደርጋለን፣ ሪከቨር እናደርጋለን፣ ጨዋታ እናደርጋለን፣ ሪከቨር እናደርጋለን፣ ጨዋታ እናደርጋለን። በመሀል የትሬኒንግ ጊዜ የለም። ምክንያቱም አርሰናል በየመሀሉ አንደኛው ቻምፒየንስ ሊግ ላይ ስትሳተፊ ችግሩ ጉዞ አለ። አንዳንድ ጊዜ ወደ ምስራቅ አውሮፓም የሚወስድ ጉዞ ነው። ከዛ ኢንተርናሽናል ብሬክ በሚመጣ ጊዜ አመቱ 4 ኢንተርናሽናል ብሬኮች አሉት። አንድ ጋብርኤል ወደ ብራዚል ሄዶ ይመጣል ማለት ነው። ረጅም በረራ አድርጎ ይመጣል እና እሱ ራሱ ተጫዋቾች በቂ የሪከቨሪ ጊዜ እንዳይኖራቸው፣ በቂ የጂምናዚየም ልምምድ ጊዜ እንዳይኖራቸው፣ ሃምስትሪንጋቸው መስላቸው እንዳይጠነክር ምናምን ያደርጋል። እና እሱ ምን ይላል? ምናልባት የሕክምና ባለሙያዎች አማክረውት ሊሆን ይችላል። ግን ሲናገር ምን ይላል? በቃ መስል ትሬን ማድረግ አንችልም ወይም ጡንቻ መለማመድ አንችልም ባለው በጣም ቢዚ በሆነ የጨዋታ ውጥረት ምክንያት ይልና መስል ወይም ጡንቻ አንደር ትሬንድ ከሆነ ወይም የሚገባውን ያህል ልምምድ ካልሰራ ለቴንደን እና ለመስል ጉዳቶች፣ ለጅማትና ለጡንቻ ጉዳቶች ያጋልጠናል
ምክንያቱም ጅማት ለምሳሌ የሰውነት ጅማት በአጠቃላይ ብዙ ጅማቶች ይኖሩናል መሰለኝ 72 ሰዓት ማረፍ አለበት በትንሹ በደንብ ሪከቨር እንዲያደርግ እንደዛም በፍጹም ማድረግ አይቻልም አሁን ምክንያቱም አሁን ተጫወተ ዛሬ ሐሙስ ነው አይደል እሁድ ኃይለኛ ጨዋታ አለ የሃይ ኢንቴንሲቲ ጨዋታ ውጊያ ነው ወደ ሴንት ጄምስ ፓርክ አርሰናል በሄደ ቁጥር ለማንም ቀላል አይደለም በሴንት ጄምስ ፓርክ መጫወት በጣም በአካል ብዙ ኤፈርት የሚጠይቅ አይነት ባላጋራ ነው ለምሳሌ ይሄ ጠቅላላ እግር ኳስን የሚመለከት ነው አርሰናልን ብቻ የሚመለከት አይደለም እና ምን ይላል በደንብ ጅማት ቴንደን ምናምን ደግሞ ሳያርፍ ሪከቨር ሳያረግ ወይም ቀጥሎ ለሚመጣ ጫና ወይም ሎድ የሚሆን በቂ ረፍት ሳያገኝ ወደሚቀጥለው ጨዋታ ስንሄድ እና በየ3 ቀኑ ስንጫወት ለሚቀጥለው ጉዳት እንጋለጣለን ማለት ነው ብሏል ከዛ ደግሞ ያው ጉዞ አለ ይሄን የኢንተርናሽናል ጉዞ ተጫዋቾች ወደ ተለያየ ታይም ዞን መሄዳቸው በጣም አስቸጋሪ ጨዋታዎችን አንዳንድ ጊዜም ልክ እንደ ለምሳሌ ጋብሪኤል የብራዚል ተጫዋች ነው ማርቲኔሊ የብራዚል ተጫዋች ነው ጄሱስ የብራዚል ተጫዋች ነው ወደ ላፓዝ ስቴጅና ለመተንፈስ የሚያስቸግር ኦክሲጅን ተሰጥቷቸው ተጫዋቾች ወደ ሜዳው ጠርስ ሄደውና በኦክሲጅን ተንፍሰው ነው እንደገና ወደ ጨዋታ የሚመለሱ እንደዛ ተጫዋቾች ከዛ አህጉር አቋራጭ በሆነ በጣም ረጅም አድካሚ በረራ ታደርጋለች ከዛ ቀጥሎ ቅዳሜ ትጫወቻለች ያለ ረፍት የተጫወተ ሰውነት የሆነ ሰዓት ላይ በቃኝ ይላል ማለት ነውና እነዚህ ሁሉ ነገሮች ተደጋግመዋል አርሰናል ላይ እና ደግሞ በጣም አሳሳቢው የሚመስለኝ ቅድም ስለ ሲቪሪቲ ሳነሳ ነበር የጉዳቶቹ መጠን መክበድን በተመለከተ ብዙዎቹ ጉዳቶች ሰርጀሪ የሚያስፈልጋቸው ሆኑ አሁን የሃቨት ጉዳት ሰርጀሪ ይፈልጋል ሰርጀሪ ካደረገ አንድ ማንኛውም ሰው ቁስሉ እስኪድን ምን እስኪል ሪከቨር እስኪያደርግ ከዛ ከኳስ ጋር ለመምድ እስኪዘራ ከዛ ወደ ትሬኒንግ ሪትም ከዛ ወደ ጨዋታ ሪትም ምናምን እስኪመጣ ድረስ የሚወስድ ጊዜ ብዙ ሰርጀሪ አንዳንድ ተጫዋቾች የሚፈሩት ለዚህ ነው በኮንሰርቫቲቭ ሜዲኬሽን ያለ ሰርጀሪ ለመምድ ማድረግ የሚያስፈልጋቸው ወይም ለማገገም ጥረት የሚያደርጉት በዚህ የተነሳ ነው ሁሌም ይመከር አይደለም ዶክተሮች ሰርጀሪ ይመክራሉ አሁን አንዳንዶቹ ሰርፕራይዝ ያደርጋቸዋል አሁን በቀደም የጋቪ ጉዳት ሐኪሙ ራሱ አላወቀም ሰርጀኑ በኋላ ሲከፈት አስደነገጠው የጉዳቱ መጠን በጭራሽ ባርሴሎና 5 ወር ከሜዳ ይርቃል ብሎ አልገመተም አሁን ጋቪ 4-5 ወር ከሜዳ ይርቃል ተብሏል ተደጋግሞበታል እሱም ለምሳሌ አንድ አይነት ማይተነበይ ጉዳት አለ ሐኪሞች ባለሙያዎች በጣም በዚህ በረቂቅ በሆነ ዘመን እንኳን አንዳንዴ በቃ ከከፈቱት በኋላ ብቻ የሚያውቁት የጉዳት መጠን አለ ግን ለማገገም ደግሞ ጊዜ ይወስዳል ለዚህ ነው ተጫዋቾች ኮንሰርቫቲቭ ሜዲኬሽን ምናምን የሚባል ነገር የሚፈልጉት በተቻለ መጠን ለመቀነስ ጥረት የሚያደርጉት ስለዚህ እሱም አንድ ተጨማሪ ምክንያት ሊሆን ይችላል ብዙ ሰርጀሪ የሚጠይቃቸው ጉዳቶች ሆኗል ግን ሰርጀሪ መጠየቁ የሚነግረን አንድ ነገር የሃምስትሪንግ ጉዳቶችን ሲቪሪቲ ነው አሁን የሃምስትሪንግ ጉዳቶችን በተመለከተ ብቻ ነው አርሰናል አምና 4 ተጫዋቾቹ የሃምስትሪንግ ሰርጀሪ አድርገዋል ድሮኛ ለምሳሌ አንተ ተጫዋች ሃምስትሪንግ ገጠመ በተለምዶ የጡንቻ መሸማቀቅ ምናምን ይባላል መስል ስትሬን ምናምን የጡንቻ መሸማቀቅ መሰለኝ የሚባል በአማርኛ ወይ መቆጣት እንደዚህ እና 3 ሳምንት ነበር ስታንዳርድ እኔ ማቀው ትዝ ይለኛል ነው ሁሴን ዳዊት አዩ ምናምን ስፖርት 65 ላይ አሁን እንትና ሃምስትሪንግ ነው የተጎዳው ስኮልስ እና ያው እንግዲህ 3 ሳምንት ከሁለት ሳምንት እስከ 3 ሳምንት ይመለሳል ይባል ነበር ያ እንትን ማይልድ ሲሆን አነስ ያለ ሲሆን የጉዳቱ መጠን ያኔ ከፋ ሳይሆን ሲቀር ከዛ በኋላ ግን ቅድም እንዳልኩት ከዛ በኋላ ያለው የእግር ኳስ ኢንቴንሲቲ በጣም ከፍተኛ ሆነ ኤክስትሪም ፕሬሲንግ ዘመን ሆነና ተጫዋቾች በአንድ ጨዋታ የሚያደርጉት የስፕሪንት መጠን ስፕሪንት ማድረግ ብቻ ሳይሆን የሃይ ኢንቴንሲቲ ስፕሪንቲንግ ይባላል በጣም ከፍተኛ ስፕሪንት የሚያደርጉት እና የጨዋታው ቁጥር ደግሞ እየቀነሰ አይደል ለምሳሌ ማድዌክ ያምና የጡንቻ ጉዳት ገጥሞታል ሃምስትሪንግ ጉዳት ገጥሞታል ቼልሲ ውስጥ ከዛ ያለ ክለቦች ዋንጫ ላይ ሄዶ ነው የተጫወተው አላረፈም አርሰናል አስገድዶ ነው ያሰራው የ11 ቀን ረፍት በግድ ነው የሰጠው ከፈረመ በኋላ አይ ተብሎ ተገፍቶ እንጂ ልቀጥል ፕሪሲዝኑን ከናንተ ጋር ምናምን ብሏቸው ነበር ከዛ በሳካ መጎዳት ምክንያት ደግሞ እያንዳንዱ የእንግሊዝ ብሔራዊ ቡድን ጨዋታ ያደርግ ነበር ጁን ላይ አድርጓል ባለፈው የሴፕቴምበር ኢንተርናሽናል ብሬክ በመጣ ጊዜ አድርጓል ወደ አርሰናል ከመጣበት ጊዜ ጀምሮ የመጀመሪያዎቹ ጥቂት ጨዋታዎች ካልሆነ በስተቀር እያንዳንዱን ጨዋታ ይጀምር ነበር እንደምታዩ ደግሞ የሃይ ቮሊዩም ተጫዋች ይደጋግማል ድሪብል ብዙ ስፕሪንት ያደርጋል ስለዚህ ያለ ረፍት የሚጫወት ከሆነ ብዙ ስፕሪንት የሚያደርግ ተጫዋች ከሆነ የክንፍ ተጫዋች ነው ስለዚህ ብዙ ስፕሪንት ያደርጋል እና አይቀርም እንደዚህ አይነት ጉዳት መምጣቱ ስለዚህ ዓለም ዋንጫ መምጣቱ አዲስ የመጣ ፈተና ነው
አልነበረም ይሄ ውድድር ለምሳሌ የዛሬ 20 ዓመት እንደ አይነት ውድድር አልነበረም የዛሬ 20 ዓመት እንደ አይነት ውድድር አልነበረም ወይ የዓለም ዋንጫ 48 ሀገራት የዓለም ዋንጫ አልነበረም ወይ የአውሮፓ ዋንጫ 24 ወይ አፍሪካ ዋንጫ 24 ሀገራት ውድድር አልነበረም ስለዚህ እነዚህ ውድድሮች አዳዲስ ውድድሮች በመጡ ቁጥር የነበሩትም ውድድሮች የጨዋታ ቁጥር በጨመረ ቁጥር ተጫዋቾች ለዚህ አይነት ጉዳት የበለጠ ይጋለጣሉ ግን ምናልባት የአርሰናልን ከፋው አንዳንድ ብዙ የተጫወቱ ተጫዋቾች ስለነበሩ ኦዴጋርድ ሁሉንም ጨዋታ ይጀምራል ሳካ ሁሉንም ጨዋታ ይጀምራል ሃቨርትዝ ሁሉንም ጨዋታ ይጀምራል ጋብሪኤል ሁሉንም ጨዋታ ይጀምራል ስለዚህ መጨረሻ ላይ ሰውነት በቃኝ ይላል እና እንደዛ ነው እየሆነ ያለው አንዳንድ ሰዎች መጀመሪያ ማይክሮቲር በሚባል ይጀምራል መጨረሻ ትንሽ የስንጥቃት ይሆናል ያ በደንብ ማኔጅ ካልተደረገ ወደ ከፈዳ ወዳለ ጉዳት አይነት እየጨመረ ይመጣል ቲር ወደ መሆን ይደርሳል እና እንደዛ ይሆነ ይላል ከዛ ደግሞ ብዙ ቡድኖች የውጤት ጫና አለ አይደለም አንድን ተጫዋች ለምሳሌ ሞሪኒዮ አንድ ፍልስፍና አለች አንድ ተጫዋች ለኔ ታማኝ መሆኑን ማቀው ከነ ጉዳቱ ከተጫወተ ነው ይላል ማንቸስተር ዩናይትድ ውስጥ ማሩዋን ፌላይኒን በጣም ይወዱት ነበር አይደል ለምሳሌ የሚወዱት በክራንች እንኳን ገብቶ ይጫወትልኛል ብለው ያምኑ ነበር ልክ እንደዛ አይነት ተዋጊ ነው በቃ ምናምን ይላሉ አሁን ይሄ ጥሩ ነው የተጫዋቹን ኮሚትመንት ያሳያል ግን አሰልጣኞች እንዴት ተጫዋቾችን ፑሽ እንደሚያደርጓቸው ግን ያሳያል ማርሻል ትንሽ የጎኑ ጋር ከገጠመው አልጫወትም ይላል ለምሳሌ ምናምን አይነት ነው እንግዲህ ነገሩ ስለዚህ ተጫዋቾች አሰልጣኙን ኢምፕረስ ለማድረግ በኢንጀክሽን ይጫወታሉ በፔንኪለር ይጫወታሉ ማለት ነው እሱ ደግሞ ለበለጠ ተጨማሪ ጉዳት ያጋልጣል ስለዚህ ገና ህክምናው ያላገኛቸው ብዙ መልሶች አሉ ግን ከማብራሪያዎቹ መካከል አንዳንዶቹ ጠቅላላው ነገር ኳስን የሚመለከቱ ነው አንዳንዶቹ ስፔሲፊክ አርሰናል ጉዳዮች ናቸው ዘመዶ ማን ነው ዘመዶ በእውነትና በቴክኖሎጂ ላይ ቤቱን መስርቷል መሰረቱን ስታዩ የቴክኖሎጂ ምሰሶዎች ታያላችሁ ብርሃን ሞባይል ባንኪንግ በሞባይል መተግበሪያ ወይም በኮከብ 881 መሰላል በመደወል ለራስዎ ወይም ለልጆቹ የትምህርት ቤት ክፍያም ሆነ የሞባይል ካርድ ለመሙላት ይችላሉ የፈጣን ጥበብ ግብሮ ነው የዋይፋይ እና ሌሎች የኢትዮ ቴሌኮም ክፍያዎችን እንዲከፍሉ የበረራ ትኬት እንዲያገኙም ያስችሎታል በብርሃን ባንክ እውነተኝነትና ቴክኖሎጂ ተሸምኗል ይህ ውህደት በእልፍ ቤተሰቦቹ ዘንድ መታመንን አፍርቶበታል የስኬታቸው ምክንያት ነውና የብርሃን በረከቶች በፖስና በኤቲኤም ማሽኖችም ተገልጸዋል የሚሊዮኖችን ኑሮ አቅልለዋልና እኛም ከብርሃን ተዛምደናል እውነተኝነቱን ያጣጣመን ስራችንን በቴክኖሎጂው እየከወንን እንገኛለን አውቃችሁታል ዘመዳችሁ እሱ ነው ብርሃን ባንክ እንደ ስማችን ብርሃን ነው ስራችን